ጓደኞቼ የሚጠይቁኝ ሊመጡ ነው። እስቲ ሁኔታውን በቃ ቤትሽን እንየው ብለውኛል እና እነሱም ይመጣሉ። ምንም በቃ እርስት አደረኩኝ። አይገርም? በቃ የሰው ልጅ መጀመሪያ ቅድሚያ ሰላሙን ነው እና አሁን እንዴት ደስ እንዳላቸው እነሱ ራሱ ያው እሱን አባታቸው ነው መቼስ ይጠይቃሉ። ግን መጠየቅም ካለበት ሁሉንም ነገር ካሁን በኋላ በቃ መሆን ባለበት መንገድ ዙሁር ነው። ትምህርት ቤት ናቸው እነሱም ባባን ማስተኛቻት ነው እና ዙሁር ስለሆነ አሁን አዛን እየተባለ ነው። ዛሬ ያው ደስ ብሎኝ ነው የመጣሁት። ደስታም ግን እንደው ከሁሉም ነገር በላይ ጥሩ እንቅልፍ መተኛትን የሚያክል የለም። ምክንያቱም የራሴን ቤት ተከራይቻለሁ እንደምታዩት ማለት ነው። ቤቴን አግኝቻለሁ። ያው እንግዲህ አስተካክያለሁ ብያለሁ። ሁለት ቀን አደርኩኝ የምችለውን ያክል አስተካክያለሁ። የበርሻይ እስቲ ንግባው በነገራችን ላይ የልጆች መጫወቻ ነው አልተሰፋፈረምና ነው እና አልহামዱሊላህ በቃ ንጹህ እንቅልፍ ተኝቻለሁ። ዛሬ ሁለት ቀን አደርኩኝ። እንግዲህ በጣም እንቅልፍ እየተኛሁኝ ነው። በጣም ሰላም ነኝ ከሁሉም ነገር ነፃ ነኝ እና በቃ ደስ ብሎኛል። ምክንያቱም ብዙ ነገር ትቻለህ፣ ብዙ ነገር አሳልፌያለሁ፣ ብዙ ነገር ትቼ ነው የወጣሁት። ግን አሁን በዚህ ሁኔታ ከቀጠልኩኝ ሰላም ካለው ሁሌም ደስተኛ ነው የምትሆኑት። ሰላማችሁ ብቻ ከጠፋ ነው ምንም አያደርግም። ያ ሁሉ ቤቱ ምኑ የምታውቁት ነገር ምናምን ለኔ ምንም በቃ እርስት አደረኩኝ። አይገርም? በቃ የሰው ልጅ መጀመሪያ ቅድሚያ ሰላሙን ነው። ሰላማችሁ ከጠፋ የፈለገ ምቾት ያለበት ቦታ ላይ ብትሆኑ ሰላም ከሌላችሁ አይምሯችሁ ፍሬ ካልሆነ ምንም የዛን ነገር ሳታጣጥሙት ነው እና ህይወት ብዙ ነገር እያስተማረኝ ነው እና አሁን እዚህ ያው እንደምታዩት አስተካክያለሁ። ሁሉም ነገር በምችለው ራሴን ማጥፍ ያለኝ ታስብሶችን ገዝቻለሁ። አዳዲስ ትራስብሶች እንደምታዩት አድርጌያለሁ። በቃ በቻልኩት ራሴን ችያለሁ። ልጆችም እዚህ በቃ ልጆቼ ጋር ደስተኛ ነን። ምንም የተሟላ ነገር ባይኖረንም አንድ ክላስ ቤት ደስተኛ ሆኜ እየኖርኩ ነው። አንድ ክላስ ሰፊ ቤት ነው። እዚሁ አቅፈን እንተኛለን፣ እዚሁ እንበላለን፣ እዚሁ እንጠጣለን። ደስ ብሎኛል እና ትንሽ ጨንቆኝ ነበር። በግጥ ተጨናንቄ ነበር። ምክንያቱም ለልጆች ሁሉም ነገር እንዳሰብኩት አይሆንም። ብዙ ነገር እንትን ይላቸዋል። አሁን ራሱ ውጭ ነው መብላት የያዝነው። ገና ስቶቭ ምናምን አልገዛዛሁም። ቤቴን ስል ያው አስተካከልኩኝ። የምፈልገውን ያክል ልጆቹን እዚህ ያደርጋለሁ እና ልጅቷን ማመጣታለሁ። እዚሁ ነው ከዚህ በኋላ እሷ የምጠብቅልኝን አመጣና እኔ በቃ ትንሽም ብትሆን ወጥቼ እሰራለሁ። ልጆቼን አስተምራለሁ፣ ይኖራሉ። ይሄን ያህል ቀን ስንት ቀን ከቤት ወጣሁ? 5 ቀን ሆነኝ ነው። አንድ ቀን እንኳን ደውሎ እንኳን መጥቶ ቤቴ እንዳያውቅ ይችላል። እሺ ደውሎ እንኳን የት ወደቅሽ ልጆቹስ እንዴት ሆኖ አላለኝም። እና አንዳንዴ በቅርበት ቤተሰብ ሳይኖራችሁ ሲቀር ራሱ ችግር ነው። ማታውቁት ቦታ ሄዳችሁ ማግባት በቃ ከኔ ተማሩ። አሁን እኔ የመጣሁበት ርቀት አለ። ሀገሩ አንድ አይነት ሀገር አይደለም። በዛ ላይ ደግሞ ማንም አጠገባችሁ አንተ ተው እንኳን የሚል ሰው የለም። የራስ ቤተሰብ የራስ ነው። ለኔ ግን ከጎኔ ሆኖ አንተ እንደዚህ አታረግም እንደሚለው ሰው እንኳን የለምና እሱን በደንብ አድርጎ ተጠቅሞብኛል። እሱ ማለት ነው ብዙ ነገር ነው እኔ ላይ የፈጠረብኝ። ግን አሁን ላይ በቃ ሰላሜን መርጫለሁ። ብቻ አሁን ባለሁበት ሁኔታ ሰላሜ እንዳይነሳኝ ብቻ ነው የሚፈልገው። በቃ አይምጣብኝ፣ አይድረስብኝ። እኔ ልጆቼን ይዤ በሰላም መኖር አያቅተኝም። ድሮም ቢሆን አባታቸው ነው የሆነ ነገር ይጎልባቸዋል። አንዴ ደፍራችሁ እስከምታደርጉት ድረስ ግን የሆነ መሰናክል አለ። አሁንም መሰናክሉ ጨርሻለሁ ማለት አይደለም፣ ግን ቢሆንም ቢያንስ በቃ ተረጋግቻለሁ። ልጆች የሚወዱበት የሚያድሩበት የራስ የሆነ ነገር አለ እና ያ ሁሉ ነገር ለበጎ ነው የሚሆነው። ያው ምንም ማለት አይደለም። አልፈልገውም ያንን ህይወት ደግሜ ራሱ እዛ መግባት አልፈልግም። እና አሁንም ቢሆን እኔ ለልጆቼ ሰላም ብዬ ነው። ለልጆቼ ሰላም፣ ለልጆቼ ትምህርታቸው በቃ ከምንም ነገር እንዳይቀርባቸው። ምክንያቱም እዚህ ብዙ ነገር ለምደዋል። ትምህርት አለ። በአሁኑ ሰዓት ትምህርታቸውን አቋርጬ ከዚህ ማለት ያልፈለኩበት ምክንያት እዚህ የተቀመጥኩበት ምክንያት ይሄ ነው እንጂ እዚህ ምንም የቀረኝ ነገር የለም ከልጆቼ ውጭ። ግን ልጆቼ አሁን ላይ ባሉበት ሁኔታ ተማሪ ናቸው። ከትምህርታቸው ከቁርአናቸው እንዲሰናከሉ አልፈልግም። ልጆቼ አሁን ትምህርት ቤት ናቸው። ገና ሂጃብ አመጣለሁ ከትምህርት ቤት እና በቃ
ምንም እንዲጎልባቸው አልፈልግም። በቃ የቻልኩትን በመሆነ እነሱ ብዬ ነው የቻልኩትን ሁሉንም ስራ እሰራለሁ። ገና የቻልኩትን ሁሉ ስራ እሰራለሁ። እንደዚህ ቁጭ ብዬ ከዚህ በኋላ ስራ እሰራለሁ። ሁሉንም ስራ በቃ ለልጆቼ የቻልኩትን ነገር ሁሉ አደርጋለሁ። ምክንያቱም ይሄ ሁሉ በቃ እያለፍኩ ያለሁት ለልጆቼ ብዬ ነው። እኔ ልጆችን እሱ ላይ ጥዬ ምናምን እንደፈለግ ካርጋቸው ብዬ ራሴን አውጥቼ መሄድ እችላለሁ። ግን ያው እናት ስትሆኑ ያንን ነገር አትችሉትም። እንደምታስቡት ቀላል አይደለም። ስንት የለፋሁባቸውን እዚህ ድረስ ያደረስኳቸው ልጆቼ ትቼ አልሄድም። ንብረት ምናምን ትታችሁ የምትሄዱ ትችላላችሁ። ቀሪ ነው፣ ከእናንተ በኋላ ነው ንብረት። ልጆቻችሁ ግን ከእናንተ በፊት ነው የምታስቀድሙትና ቅድሚያ ለራሴ አልልም። ብቻ ላይ እስከዛሬ ድረስ ትንሽ የዘገየው የሚመስለኝ ያው ይስተካከላል ብዬ ነው። ሁሉ ነገር ብዙ ነገር አለ፣ ብዙ በቃ ዝም ብዬ ያሳለፉት ብዙ ነገር ማለት ነው። ብነግራችሁ ማመን እንኳን ያቅታችኋል እናንተ። እሱ በእኔ ላይ ብዙ ነገር ሲያደርግብኝ ነበረ። በቃ ምን የማልናገረውም የምናገረውም ሆነ ብዙ ነገር አለ። ግን የሱ ሁሉ ችዬዋለሁ። ግን መጨረሻ ላይ ራሴን ወደ መጥራት እየሄድኩ ነው። የዛን ሰው በደል ከመሸከም የተነሳ በቃ ራሴን እያስጠላኝ ህይወትን ጣም ደስተኛም አይደለሁምና ለምን ብዬ ነው የምኖረው? ሰላም ካላገኙ ልጆቼን በስነ ስርዓት ማሳደግ ካልቻል ሁሉ ጊዜ ፊቴ ላይ የሚነበበው በቃ ሀዘን ነው። ልጆቼ እንኳን አድገው ይረዳሉ። ደግሞ ልጆች የሚገርማቸው ምን ሆነሽ ነው ባባ ነው ይለኛል። መሐመድ እንደዚህ ያደረግሽ እሱ ነው በቃ እዚህ ድረስ የመረዳታቸው ማለት ነው። ስለዚህ እነሱን ጭንቅላት እየጎዳኋቸው ነው። ምቾታቸውን እየጠበኩላቸው አይደለም። እና አሁን እንዴት ደስ እንዳላቸው እንደሱ ራሱ ያው እሱን አባታቸው ነው መቼስ ይጠይቃሉ። ግን መጠየቅም ካለበት ሁሉንም ነገር ካሁን በኋላ በቃ መሆን ባለበት መንገድ ነው የማደርገው እንጂ ደግሜ እኔ እሱ ጋር መመለስ ይከብደኛል። ያው ለልጆቹ አባታቸው ነው እና አዛን አለብኝ። አሁን ልጆች የሚያው ዙሁር ነው ትምህርት ቤት ናቸው። እነሱም ባባን ማስተኛቻት ነው እና ዙሁር ስለሆነ አሁን አዛን እየተባለ ነው። ወሬን አልጨረስኩም በነገራችን ላይ እና ጓደኞቼ የሚጠይቁ ሊመጡ ነው። እስቲ ሁኔታውን በቃ ቤትሽን እንየው ብለውኛል እና እነሱም ይመጣሉ። እኔ እስከዛ ድረስ ግን ይሄንን ቤት ልሰታትር የባባ መጫወቻ ነው የሞላው። በነገራችን ላይ የሱ መጫወቻ ነው እንዳይደብረው ብዬ አንድ መጫወቻ ይደረግ ነበረ። እሱ ነው የሚያካለቸው ይሄን መልቀም እና እሱም ስለተኛልኝ ቶሎ ስራ ይሰራል። በነገራችን ላይ ምንም ነገር አልገዛሁም። መሰራሪያ ያለው ስቶቭ ምን አለ የሚሸጥ ብለውኛል። የሰራ ስቶቭ ምን ይሸጣል። ስለዚህ ተረጋጋልኝ እንጂ ቀለል ያለ ነገር ነው። አረጋግጬ ምግብ ለማሰለም ለምን ይጠፋል። ህፃን ሲኖራችሁ ሁሉም መጫወቻ ነው የምታረጉ። ገባችሁ? የበላችሁበትንም የጠጣችሁበትንም ሁሉ ወደ መጫወቻነት ነው የሚቀይረው። እና ማንኛውም ቤቴ ልጠራረግ ነው እኮ ዝም ብዬ ልጅ የተጫወተበት ምናምን ነው ዝም ብዬ ምን አለው ማን ይረዋብሽው የለ እንደፈለገ የሚሆንበት የለም። እና ቤተሰቦቼ እንግዲህ በሌላ ቪዲዮ ደግሞ ልጆቼ ጋር በቃ ያለውን ነገር እነግራችኋለሁ። ብቻ ላይ ሰላሜን አግኝቻለሁ። ሰላሜ እንዳይበጠበጥ አድርጉልኝ። በተረፈ ያው እንግዲህ ወሬ አዋዛባችሁ። አሁን በጣም በቃ ረግቻለሁ። ልቤ ተረጋግቶልኛል። ከሁሉም ነገር በላይ እኔ ትቼ የመጣሁትን ነገር አላስብም። የማስበው ሰላሜንና ልጆቼን ነው። ልጆቼን ባላስብ ኖሮ እኔ ብቻዬን የፈለኩበት ቦታ መሄድ እችላለሁ። ልጆቹን እንደፈለክ አድርገን ግን ሰላሜን ነው የምመርጠው። ሰላሜን የመረጥኩት ማለት ነው። እና እንደዛ ኖራችኋለሁ። ባባም እያለቀሰ ነው። የሸጫጫቢ ነው። እሱንም ያሳያል